እንኳን ደስ ያላችሁ። ልጄም ተገኘ፣ የልጄም እናት ተገኘች። እንኳን ደስ ያላችሁ። አገኘዋት እና ልጁ አሁን ምርመራ ብቻ ነው የቀረው። ያው አሁን አመጣላችኋለሁ፣ ጠብቁኝ። ልጄ ይሆና የምታዩት ወንዱ ልጅ ይሄ ነው። እዚህ ጋር የምታዩት ይሄ ህፃን ልጅ ተወለደ እና አሁን ብዙዎቹ ውሸታም ነህ፣ መጀመሪያውን ልደብቃት ነው ሰላም እንዳታገኛት ምናምን ነገር ምናምን ብላችሁኝ ብዙ ነገር ብላችኋል። እና እቺን ልጅ ሚዲያ ላይ ፊቷ እንዴት ያልፈለኩት እኔ እሷ ብታይም ችግር የለብኝም ብላለች። ፊቴንም አሳየው ይታይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን ሰላም ብያለሁ። በያላችሁበት ሰላማችሁ በዝት በልያል። ዛሬ ደግሞ እኔና ሙስጠፋ ተመልሰን መተናል። ሌላም አዲስ እንግዳም አለን። ሰላም በላቸው። ሰላም አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ቤተሰቦቻችን ከሙስጠፋ ጋር ተመልሰን መተናል። እንግዲህ ለምን ተመልሰን መጣን? የተለቀቀውን ቪዲዮ አይታችኋል። መጨረሻ ላይ ለቀቁትን ቪዲዮ እዛ ላይ ብዙዎቹ ምን አሉ? ውሸቱን ነው፣ ልጅቷን ራሱ ደብቆ ነው። ሰላም ልጅቷን ልትፈልግ ከኢትዮጵያ ያመጣችው እኔ መጀመሪያም ተጠራጥሬያለሁ። ሰላም ራሷ ደብቃ ራሷ አጥፍታብኝ ነው። ግን ተደበቂ ብላ ነው የሆነ ነገር ከፍላት ብር ከፍላ ማለት ነው። ልጅቷን ተደበቂ ብላ ነው። እኔና ሱመያ እንድታረቅ አትፈልግም ብያቸዋለሁ፣ ሰላም ማለት ነው። ስለዚህ አሁን ልጅቷ ተደብቃለች፣ የለችም። በየቤቱ እየሄድን እያንኳኳን ጠየቀን። የነገሩን እንደሆነ የሰማችሁት የነገሩን በየቤቱ ስንጠይቃቸው የነበረችበት የተከራየችበት ቤት ውዴዳ ትሂድ፣ አደን ትሂድ፣ አድራሞት ትሂድ አናውቅም ነው ያሉት። እና ለዛ ጉዳይ ነው ተመልሼ የመጣሁት። የልጁ እናት እና አተናታል ብለን ቪዲዮ ሰርተን ነበረ። እንኳን ደስ ያላችሁ። ልጄም ተገኘ፣ የልጄም እናት ተገኘች። እንኳን ደስ ያላችሁ። አገኘዋት እና ልጁ አሁን ምርመራ ብቻ ነው የቀረው። ያው አሁን አመጣላችኋለሁ፣ ጠብቁኝ። የልጁ እናት ነይ፣ የልጁ እናት ነይ ግቢ እስኪ። እኔ ስሜ ይጠፋል ብቻ ባጠገባቸውም ካለፍኩ ያረግዛሉ። እኔ ሳልነካቸው የሚያስረግዘው ሌላ። ነይ ግቢ ቦቼ። ቢስሚላህ ልጄ ይሆና የምታዩት ወንዱ ልጅ ይሄ ነው። እዚህ ጋር እንደምታዩት ይሄ ህፃን ልጅ ተወለደ እና አሁን ሌላ ፍለጋ መጥቼ ሌላ ጣጣ መጣብኝ። ልጁ እኔ ልጅ የተወለደውን ፈልጌ አጣሁት፣ አላገኘሁትም። ይሄንን ግን አገኘሁት። ከየት አገኘሁት? አምጥታ ያንተ ነው አለችኝ። እችኛው ለማንኛውም ቀስ ብለህ እስኪ ግቢ አንቺ የልጁ እናት። እና ውድ ቤተሰቦች ይሄንን ህፃን ልጅ የምታዩት እናትዮች ናት፣ እህታችሁ ናት። እህት ያላችሁ እናት ያላችሁ እንዳጨክኑባት። የኔ ልጅ ያንተ የተባልኩትም ማለት ነው። እኔ ያልወለድኩትን ልጅ ልፈልግ ነው የመጣሁት። ለሱመያ ላጣራላትና መልስ ልመልስላት። እሱን እየፈለግኩ ያለችን ድንገት ተገናኘን። እየሄድን እያለ እኔ አብዲ ሙስጠፋ ሆነን እየሄድን እያለ በመኪና አገኘናት። ኢትዮጵያዊ ነች። ቸግሯት ገና ወልዳ 40 ቀን አልሞላትም። ወልዳ 40 ቀን ሳይሞላት ሰው ጋር ነበር ተከራይታ የምንኖረው። ሰው ጋር ተከራይታ እየኖረች ድንገት ከአከራዩ ጋር ይጣሉና ከቤት ሴትዮዋን አስወጣታል። ሴትዮዋ ስትወጣ እሷን ጥላት ትወጣለች፣ ተጣልተው ማለት ነው። የምትሄድበት የላትም። ወጣ መንገድ ላይ ተቸግራ ፓምፐርስ የላትም፣ የወተት የላትም። ወንድ ልጅ ወልዳለች። 40 ቀን ሳይሞላት አራስ ሴት ናት። እኔ ከዚህ በፊት የተቸገራቸውን ሰዎች ብዙዎችን ሚዲያ ላይ አውጥቼ እርዷቸው ብዬ አላውቅም። ምችለውን ያለ ራሴ ረዳና ዝም እላለሁ፣ ወይም ደግሞ ረዳው ብዬ አላወራም። ምናልባት ግዴታ የሚብስ ከሆነና ብዙ ገንዘብ የሚያስፈልገው የሚረዳ አይነት ነገር ከሆነ እርዱ ብዬ ነው ቪዲዮ ሰርቼ ስለቅ የነበረው። አይታችኋል ብዬ አስባለሁ። እና ዛሬ ደግሞ ረዷት ለማለት አይደለም። ከመንገድ ላይ ያገኘናት አነሳናት፣ አንድ ክፍል ቤት ተከራይላት ለጊዜው። ከዛ በኋላ ነው ቪዲዮ ልንቀርጽ የመጣ ነው። አስገባናት፣ ፓምፐርስና ወተት ገዝተን አስቀመጥናት። እኔ እመለሳለሁ። እና የረዷቸውን ብዙ ሴቶች፣ ትላልቅ እናቶች፣ አዛውንቶች፣ ስራ መስራት የማይችሉ እንደዚህ ወልደው አራስ ሆኖ የቸገራቸውን ብዙዎች ረድቻለሁ። ጉራ ነው ወይም ደግሞ ስለረዳ ሰደቃ ስለረካ መናገርም እንደረዳው መናገርም ለሰው ማሳወቅም አልፈልግም። ብቻዬን ካየው ለሙስጠፋ ራሱ ሳልነገር ብቻዬን ረድቻ ዞር ነው የምለው ማለት ነው። ዛሬ ደግሞ ስለተናደድኩ ነው እሷን ያመጣኋት። ግዴታ እንደዚህ ካልተወራ በስተቀር ሰውን አታሞግስም፣ ሰውን እንትን አትሉም፣ ሰውን አታከብሩም። ይረዳል ትላላችሁ። ምን እኔ ኢትዮጵያም ሆነ የትም ሀገር ሳረግ ለሰው አረኩኝ ብዬ መናገርም አልፈልግም፣ ለወደፊቱም አልናገርም። ግን ዛሬ ስለተናደድኩኝ እና እኔም ልጁን ፍለጋ ነው የመጣሁት። ልጁን ካጣሁት ያው ልጅቷ ሄዳለች፣ ተሳፍራለች ምናምን ብሎኛል። የት እንደገባች አላውቅም። የመጀመሪያውን ቪዲዮ አይታችሁታል። ብዙዎቹ ውሸታም ነህ፣
መጀመሪያውን ልደብቃት ነው ሰላም እንዳታገኛት ምናምን ነገር ምናምን ብላችሁኝ ብዙ ነገር ብላችኋል። እና እቺን ልጅ ሚዲያ ላይ ፊቷ እንዴት ያልፈለኩት እኔ እሷ ብታይም ችግር የለብኝም ብላለች። ፊቴንም አሳየው ይታይ ብቻ ይርዱኝ ብላለች። ምንም 5 ሳንቲም የላት አስረግዞ አስወለዳትና ልክ ስትወልድ ጥሏት ጠፋ። ልጁ ጥሏት ጠፋ። ገና ትንሽ ልጅ ናት፣ 18 ዓመት ያልሞላ ልጅ ናት። ጥሏት ጠፋ። ወልዳ ይኸው ወንድ ልጅ ይዛለች። እዚህ ጋር አሁን ግፍ ነው ይሄን ራሱ ይዘን ቁጭ ብለን እዚህ ጋር ማውራቱ ማለት ነው። እና አካውንቴን እዚህ ጋር እለጥፍላችኋለሁ። እህት ያላችሁ እናት ያላችሁ እህታችሁ እናታችሁ የምትወዱ እርዷት እላችኋለሁ። አካውንቴን አደርግላችኋለሁ። የምትችሉ ሰዎች እርዷት። እኔ ደግሞ ብሩን አስመልሼ ከዚህ ስርዓት አለው ማለት ነው። ምክንያቱም እኔ ካሁን በኋላ ልረዳት አልችልም። አንድ ቀን ቤቱን የ1 ወር ልከፍልላት እችላለሁ ወይ 2 ወር ልከፍልላት እችላለሁ። ከዛ ወተትና ፓምፐርስ አንዴ ገዛላታለሁ። ከዛ በኋላ ግን ስለሚሄደን ኢትዮጵያ አብሬ አጠገቧ ሆኜ መርዳትም ከዛ ወደዚህም ሆኜ ብር መላክም አልችልም ለሷ ማለት ነው። እና እህት ያላችሁ እናት ያላችሁ እሷን እርዷት እላችኋለሁ። ወልዳ 40 ቀን ሳይሞላት ባሏ ጥሏት ጠፋ። 40 ቀን ሳይሞላት ጥሏት ጠፋ፣ ጥሏት ሄደ። ስለዚህ እርዳታችሁን ትፈልጋለች። አሁን ልጄን አገኘው ምናምን ያልኩት መጀመሪያ እናንተ ምን እንደምትሉ እንትን ለማለት ነው። እና እርዷት። ልጁ 5 የሚበላ የላትም፣ ስራ የላትም፣ ገና መስራትም አራስ ናት። 40 ቀን አልሞላትም። ወንድ ልጅ ወልዳለች። ባሏ ጥሏት ጠፋ፣ ተሳፈረ። ሳውዲ ነው ምናምን ኢትዮጵያ ገባሉ። ጥሏት ማለት ነው ከዚህ ከየመን። እሷ ብቻ አይደለችም፣ ሚዲያ ላይ ያልታዩ በጣም ብዙ ሰዎች አሉ። ብዙ ሰዎች አሉ ያልታዩ ማለት ሚዲያ ላይ እያስረገዙ ጥሎ ይጠፋሉ ከዚህ ሀገር ላይ። ምን እንደሆነ አላውቅም፣ ለምን እንደሆነ አላውቅም። እነሱም መጀመሪያ ሴቶቹም አይሰሙም፣ በቃ ፍቅር ምናምን ነገር ይላሉ፣ ያገባሉ። ከዛ በኋላ ካረገዘች የሆነ ነገር ምንም ሳይኖራቸው በቃ ርስክ ይመጣል ማለት ያሉ ለጊዜው ስራ አላቸው። ወልደው ቁጭ ካሉ በኋላ ባል ካረዳቸው ወይም ደግሞ ተቀማጭ ገንዘብ ወይም ገቢ ከሌላቸው ከባድ ነው። ሰው ሀገር ላይ ቤት ኪራይ ከባድ ነው። ወተቱም ምኑም ከባድ ነው። ተቸግራ ቁጭ ላይ እያለቀሰች አገኘናት። ምን ሆነሽ ነው ምናምን ነገር ብለን ስንጠይቃት ከቤት ተባረሬ ከቤት ተከራይቼበት ከነበርኩ ቤት ተባረሬ ነው አለች። ምንም ነገር ሳትይዝ ማለት ነው። ሰው ላይ ተጠግታ ነበር የምንኖረው። ከቤት ተባረሬ ነው አለች። ለምን አባሩሽ? እንደዚህ ልጅ ነኝ፣ አራስ ነኝ። ሴትዮዋ ከሰውየው ጋር ተጣላች፣ ለራሷ ወጣች፣ ሰው ጋር እቃዋን ለቀመችና ስራ ቦታ ገባች። እኔ ልጅ ይዣለሁ፣ የት ልሂድ? ገና 40 ቀን አልሞላኝም። እኔም ልጆች አሉኝ፣ አልጨከንኩም። እዚህ ላይ ማውጣትም አልፈለኩም ነበረ። ግን ያው ልጅቷ ቀጣይ ለወደፊትም ራሷን እስክትቋቋም ድረስ ቢያንስ ልጇ ለአዳን አደርሶ አዳን አስቀምጣ ስራ እስክትገባ ድረስ እርዳታ ያስፈልጋታል። በጣም ትቸግራለች። በዛ ላይ ኦፕራሲዮን የወለደችው እንደዚህ ማቆም የራሱ ግፍ ነው። ኦፕራሲዮኗ ተፈቶባታል፣ አመሊያው ተፈቶባታል። እየደማች ነው እንትን የምትለው ማለት ነው። ኦፕራሲዮኑ አመሊያው ተፈቶባታል ማለት ነው። ከነደሟ ነው አሁን የቆመችው። ግዴታ ስለሆነ እዚህ ጋር ያቆምኩላችሁ ማለት ነው። እና ስክሪኑ ላይ በምታዩት በመለጥፍላችሁ አካውንት ሳትሰስቱ እቻላችሁን ያህል 1 5 10 ካላችሁ እርዷት ለማለት ነው። ዛሬ እኔና ሙስጠፋ ቤት ተከራይተንላት አንድ ሰው የቤት ሲከፍል አንድ ሰው ወተት አንድ ሰው የፓምፐርስ ምናምን ነገር አድርጓል። ብዙ ነገር ያስፈልጋታል። ቤቱን ሁሌም አንተን አይሏትም። የተከራይችበት ቤት ደግሞ ሁሉም ስራ የሚቀመጥ ነው። የሚረዳት ሰው የለም። ከጎኗ ዘመድ ምናምን ነገር የላትም። ለቤተሰቦቿም ደግሞ ምን ብላ አሁን እንደዚህ ሆና ወልዳ ማግባቷንም ሳትናገር ነው ድንገት ተጋባች፣ አረገዘች፣ ወለደች። ወንዱ ጥሏት ጠፋ ገና ስታረግዝ። ከእርግዝና ጀምሮ ስትሰቃይ እንደነበር የነገረችን እና 5 ሳንቲም የላትም። ወሬውን ደጋገምኩባችሁ። የምትችሉትን እርዷት ልል ነው። አካውንት እዚህ ላይ ለጥፍላችኋለሁ። የቻላችሁትን ያህል ሳትጨክኑ እርዷት። እህታችሁ ነች። ያቺኛዋም ያንተ ነው አንተን ያስረገዝከው የተባልኩትም እንደዚሁ ተቸግራ ከባሏ ተጣልታ ወንዱ ልጅ ይዛ ወጣ ነው። እንደው መስዋ ከመውለዷ በፊት ነበር ስረዳት የነበረው። ሆስፒታል በኔ ስም ነው የወለደችው። ለዛ ነው የሰይድ ነው የተባለው። ሚስጥሩን ልንገራችሁ ካላችሁ ማለት ነው። አሁን ወጣለች። ባሏ እዚህ ነው ያለው። የልጅቷ ባል የፈለገው ሲስማ የፈለገው ሰው ከባሏ ተጣልታ ነው የተለያዩት አሉ። ሆስፒታል ስትወልድ የኔ መታወቂያ ሲጄ የውሸት የኒካ ወረቀት አሰርቼላት እሱ ምናምን አስይዤ ነው ሚስቴ ናት ብዬ ፈርሜላት ኦፕራሲዮን እንድትወልድ ያርኳት ያቺኛዋ ማለት ነው። አሁን እንደዚህ ስለረዳዋት ነው። እኔ ብቷት ኖሮ ትሞት ነበር። አያዋልዷትም፣ ሆስፒታል ውስጥ አያስገቧትም። የቀይ መስቀል የዩኤን ወረቀት የላትም እንዳያዋልዷት። ጣጣ አለው። ድንገት ምጧ መጣ ምናምን ተሯርጬ በመኪናዬ ሆስፒታል አስገቧት። ምን አልኩኝ? ወረቀቱን ጨራርሼላት በአንዴ እንድትወልድ አርኳት። ከሄረ ስለሰራው እንዳለ ወደ በቃ ሸረኛ አርጉኝ ማለት ነው። ባለጌነ ሸርሙጣነ ምናምን ዲቃላ ወልደ ልጆችን ሊዳሳድግ ልጆችን ከዛ ወሰድ ምናምን እና በጣም ስለተናደድኩ ነው ዛሬ መጣሁት ማለት ነው። ሱመያም ለዛ ነው ስሜም የጠፋው። ሰው መርዳት አንዳንድ ጊዜ ችግር ነው።
በድብቅ ስለማድረግ ነው። የዛው ጊዜ ገና ያገኘኋት ጊዜ ቪዲዮ እየቀረስኩኝ እንደዚህ ተቸግራ እንደዚህ ሆና ነው እኔ በኔ ቢጣቃስ ወለድኩላት ምናምን ብዬ እንደሌላ ሰው በጉራ በቃ ረዳዋት እንድትወልድ አረኳት በኔ ስም ወለደች ምናምን ብዬ ባወራ ይኸውልህ አይመጣም። ሱመያም ታውቅ ነበረ ያንተ ልጅ ነው አልባልም ነበር እና ያንተም ነው ሲባል ሌላም በጀርባው ብዙ ሚስጥር አለ። እችንም አላቃትም። መንገድ ላይ ዛሬ ያገኘናት በቃ ወልዳ ተሷ ደግሞ እንትን ተባለች። በጣም ከባድ ችግር ውስጥ ነው ያለችው። ኦፕራሲዮን ተፈታ ሐኪም ቤት የምትሄድበት የላትም። መመላለስ ያስፈልጋል እና ረጅም ሰዓት እንዳላቆማት የምትችሉ እርዷት እላችኋለሁ። በምትችሉት አቅም እርዷት እና ውድ ቤተሰቦች ልጅቷ ስለደከማት ቁጭ እንድትላረኳት አመሊዋም ተፈቶ እየደማችም ስለሆነ እርዷት እላችኋለሁ። የዚች እንደውም ቀላል ነው። ዩቲዩብ ላይ ወጥቼ ያላሳያችሁ በጣም ከባድ አለ። አንድ ጊዜ ምን ገጠመኝ መሰላችሁ? አንድ ልጅ ወደ ሳውዲ ሲሄዱ እንደዚህ ሚሳኤል ይመታቸውና የሳውዲዎች ወደዚህ ወረውሩና ይመቷቸዋል። ሳውዲ ድንበር ላይ ማለት ነው። ወደዚህ ይመለሱና የመኖች እያከሙ ይመልሷቸውና እዚህ ቁጭ ያደርጓቸዋል። ቀይ መስቀልም ምንም አልተቀበላቸውም። ገቡ፣ ተቸገረች። ወንድሞች ምናምን ሳውዲ አሏት፣ ቤተሰቦች አሏት። ምናልባት ታዩታላችሁ ቪዲዮ ማለት ነው። ይዟት ሄዶ ደላላ ከዛ ከቤተሰቦቿ ብር መብላት ነው የፈልገው ደላላው ማለት ነው። እዚህ ቁጭ ብሎ ብር መብላት ነው የፈልገው። ጭራሽ እሱ ጋር መታ ያልተጠየቀውን 10 ምናምን ሺህ ሪያል ሳውዲ ብሎ ጠየቀ ማለት ነው። ደላላው እንደዚህ ብሎ ቤተሰቦቿን ይጠይቃቸዋል ለማሳከም። እንዲህ ደም በደም ሆና ሰውነቷ በጣም ቀላል ያልተባለ አደጋ ይደርስባት ደም በደም ሆና ሰውነቷ ራቁቷን እንደተጎዳችው እንደዛ ሆኖ ደላላዎች ብር መብላት ይፈልጋሉ እሷን ማሳከም ተው ማለት ነው። ከዛ ከሳውኔ ስልኬን ዩቲዩብ ላይ ምናምን ስለመለጠፍ አዩኝና ድረስላት እስኪ እንደዚህ ሆስፒታል ገብታ ብር የለም ምናምን አበድረን አሉ። ብዙዎች እንደዚህ ሳገኝ ቤተሰብ የላቸው ምናምን ከኪሴ ማውጥቼ ምችሎና ያራድቼ እንዲታከው ምናምን አደርጋለሁ። እስከዛሬ ተናግሬ አላውቅም፣ መናገርም አልፈልግም ብያቸዋለሁ። ዛሬ ስለተናደድኩ ምንም እናገረው ብዙ ሰዎች እኔ ማረጋውን ወደ ሌላ ነገር ስለሚወስዱ ማለት ነው። እና ሲወስዱ እኔ ያገሯ ልጅ እያለሁ ትታችሁ እዚህ ኦሮሞ ጋር ተወስዳላችሁ፣ ይሄ ኦሮሞ ልጅቷን ሄደው እንዲያሳክም እሱን ትልካላችሁ ምናምን ነገር አሉ። ብር እስክንልክ ድረስ አሁን እጃችን ላይ የለም፣ ለደላላው ከፍለን ብዙ ብር ጨርሰናል ብለው አንተ አበድረና በኋላ እንሰጣለን ብለው ሐኪም ቤት ምናምን ብር አውጥቼ ከራሴ ከፈልኩኝ። አንተ አበድረና እኛ በኋላ እንልክላለን ምናምን ብሎኝ ማለት ነው። ከዛ ሆስፒታል እንደዛ ብዬ የራሳቸውን ያገራቸውን ሰው ምናምን ልከው ደላላው ለዚህ ኦሮሞ ምናምን ሰጥታላችሁ ምናምን ብለው ግዴታ እኛ ያገሯ ሰው እያለ ምናምን ብሎ ተናዶ ስሜን ሲያጠፋ ከዛው አብሮት ያሉት እየነገሩኝ እኔ ሆስፒታል ሄጄ ልጅቷ ለጊዜው ከመሞት እንድትድን አድርጌ ብሩን አበድሬያቸው ምናምን ከፍዬ እንድታከም አድርጌ አይደለም መልሰው እናመሰግናለን አይደለም ብሩ ሊመልሱልኝ ደውለው እናመሰግናለን አላሉ። ልጅቷን እንዴትም አድርገው ከዛ አስወጥቷት የሀገር ልጅ ምናምን ነገር ብሎ ይዟት ሄዱ። እኔ እዚህ ጋር ሰውን ስረዳ የተቸገረ ሳገኝ መንገድ ላይ ሳገኝ ሰውነቱን እንጂ የማየው ኦሮሞ ነው፣ አማራ ነው፣ ጉራጌ ነው፣ ስልጤ ነው፣ ደቡብ ነው ምናምን የምልበት ነገር የለም። ትግሬ ነው ምናምንም የለም። እኔ ጋር ከዚህ በፊትም ታውቃላችሁ ከአመት በላይም ልጆች አጠገቤ ሳስቀምጥ ነበረ። የሀገሬ ልጅ ነው አርሲ ነው፣ የሀገሬ ልጅ ነው ኦሮሞ ነው ምናምን ነው ብዬ አይደለም አጠገቤ ማስቀምጠው። ማንም ሰው የተረዳ ሰውን እንደ ሰውነቱ ነው አምጥቼ አጠገቤ ማስቀምጬ ስረዳም የነበረው ማለት ነው። ለላችሁ ነው የፈለኩት። በአንዳንድ ነገር ወደ ዘረኝነት አዙራችሁ አንዳንዱን ደግሞ እንደዚህ አዩ ያገሩ ሰው ስለሆነች ሱመያ እንትን ስለሆነች ጣልቷት ነው ምናምን የምትሉት እኔ እንደዚህ ያን ነገር ውስጥ የለውበትም። ገባችሁ? እንደዚህ በዘረኝነት ውስጥ የለውበትም። ይሄ እንደዚህ አይነት አስተሳሰብ የደከመ አስተሳሰብ የሚያስቡ ሰዎች ሰይድ እንደዚህ ነው ብላችሁ ኮሜንት ስር የምጽፉት ስላየው እንደዚህ አይነት ሰው ስለሆነ እዛ እንዳትሄጂ ለህይወትሽም ስጊ ልጆችን ቀምቶሽ እንዲል ያደርግሽ ነው ምናምን የሌለ አስተሳሰብ የምታስቡ ሰዎች አስቡበት። እና የሌላችሁ የመጣሁት ወሬ ያበዛንባችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።